የታሪክ ምሁራን ፊታቸውን ያዞሩበት ከዚህ በፊት የነበሩ መንግስታት ደግሞ ሆነ ብለው የደበቁት አስገራሚ ታሪክ ካለበት ሄደን ቆፍረን ለማውጣት ጉዟችንን ጀምረናል ወደ ወላይታ ሶዶ። ለዘመናት የተደበቀውን ታሪክ ይፋ በማድረግ አዲስ ታሪክ ለመስራት 380 ኪሎ ሜትሮችን ማቆራረጥ ነበረብን። ከአዲስ አበባ ወላይታ የ6 ሚሊዮን ሕዝብ ባለቤት የሆነው የወላይታ ዞን በታሪኩ 3 ስርወ መንግስቶችን ተመልክቷል። ሶስት ዳይናስቲዎች ወላይታን አስተዳድሯል። ወላይታ አገር ሆኖ ከተመሰረተበት ጀምሮ ከቢቶ ቢቢንቶ የሚባል ከመሬት ተፈጠረ ብቅ አለ ከሚሉት ንጉስ ሎካል ንጉስ ጀምሮ በአሩጂያ ነገስታት ወይም ዳይናስቲ በወላይታ ማላ ዳይናስቲና በመጨረሻ በትግራይ ዳይናስቲ ነው ወላይታ የተገዛው። በአጠቃላይ የወላይታ ህዝብ እዚህ በኦሞ ወንዝ ሸለቆ ቋሚ ኑሮ መኖር ከጀመረ ጊዜው ጀምሮ ጠንካራ የመንግስት አስተዳደር የነበረው ህዝብ ነበረ። በዚህም ምክንያት በአጠቃላይ 50 ነገስታት ነግሰዋል። የመጨረሻው 50ኛው ንጉስ ጦና ናቸው። ይሄ 50 ነገስታት በሶስት ሰርወ መንግስት ተከፋፍለው ነው። አንደኛ የወላይታ ማላ ሰርወ መንግስት የሚባል ቀዳሚው የወላይታ ነገስታት ሰርወ መንግስት ነው። ቀጥሎ መሃል ላይ አሩጂያ የሚባል ሰርወ መንግስት ነበረ። እንደገና የንጉስ ጦና ደግሞ አሁን የሶስተኛው ነው። ሶስተኛው የወላይታ ትግሬ ዘረግንድ ነገስታት ወይም ሰርወ መንግስት ነው። በኦሞ ወንዝ ዳርቻ ላይ ካሉ መንግስታት እንግዲህ ጎልቶ የሚታይ መንግስት ብቻ ሳይሆን በስሩ ላይ ወደ 3 የሚሆኑ ሰርወ መንግስታት ወይም በእንግሊዝኛ ዳይናስቲ የምንላቸው የነበረ ታላቅ ህዝብና መንግስት ነበረ። ከነኚህ መንግስታት አንደኛው ወላይታ ማላ መንግስት ነው። ሁለተኛው ደግሞ አሩጂያ ሰርወ መንግስት ነው። ሶስተኛው ደግሞ የትግራይ ሰርወ መንግስት ወይም በወላይተኛ ትግሪያ ካውተታ ይባላል። ስለዚህ እነኚህ የሶስቱ ሰርወ መንግስታት የነበረበት ታላቅ መንግስት እንደነበረ ይታወቃል። በወላይታ ምድር ከሁሉም አንደበት ማልጠፋው ጀግንነቱን ሁሉም ወላይታዊ በኩራት የሚመሰክርለት በአካባቢው ትልቁን አሻራ ጥሎ ያለፈው ግን የትግራይ ሰርወ መንግስት ነው። ከተንቤን በመነሳት 1200 ኪሎ ሜትሮችን ተጉዘው ወላይታ የመጡት ከትግራይ አብራክ የተገኙት ወጣቶች ደግሞ የዚህ ሰርወ መንግስት ባለቤትና መስራች ናቸው። ወደ ንጉስ ጦና ሲመጣ የወላይታ ትግሬ ዘረግንድ ታሪካዊ አመጣጥን በመናይበት ጊዜ በ14ኛው መቶ ክፍለ ዘመን አካባቢ ይሄን የትልቁን የዘይላን ንግድ መስመር ተከትሎ ከትግራይ ተንቤን ከሚባል አካባቢ የመጡ ሁለት ሰዎች ነበሩ ቀድሞ የመጡት። በዚህ እስከ ጅማ አርጎ በጅማ ዞሮ ኦሞን ተሻግሮ የወላይታ ማላ መንግስት መቀመጫው እዚህ አልነበረም። ኪንዶ ዲዳ የሚባል ቦታ ነው። ከዚህ ትንሽ ራቅ ያለ ቦታ ነው። እዛ ጋር ሄደው በንግድ ምክንያት
ከንጉስ የሎይ ተማላ ንጉስ የመጨረሻው ንጉስ ላቼ የሚባል ንጉስ ነበረ። ከንጉሱ ጋር መግባባት ፈጠሩ እነኚህ ሰዎች። በኋላም በንግድ ሲመላለሱ በቁጥር 24 የሚሆኑ የዛ አካባቢ ሰዎች እዚህ አካባቢ ከመጡ በኋላ መኖር ይጀምራሉ። ያው ንጉሱን አስፈቅደው ቦታ በአካባቢው ያኔ ለም ነው፣ ውብ ነው፣ ጥሩ አካባቢ ስለነበረ እነኛ ሰዎች እዚህ አካባቢ ኪንዶ በሚባል ቦታ ላይ ንጉስ ላቼ ቤተ መንግስት ነበራቸው። ወሻቋ ቤተ መንግስት ይባላል። በዚሁ አካባቢ ስፍራ ተሰጥቷቸው የተወሰነ ጊዜ እዚህ ብንኖር የሚል ነገር ጥያቄ ያቀርባሉ። ንጉሱም ፈቃደኛ ሆነው ቦታ ይሰጧቸዋል። ንጉስ ሞቶሎሚ በነበረበት ሰዓት ላይ ከ13ኛው ሴንቸሪ ጀምሮ ከተንቤን ነጋዴዎች ወደ ወላይታ ይመጡ ነበር። በተለያየ ንግድ እስከ 1430 ድረስ የንግድ ልውውጥ ነበር። ንግድ ልውውጡ ከየት ነው? በዚህ በቦንጋ አድርጎ በጅማ እየመጡ ከህንድ ሀገር ከሰሜን ካሉ የተለያዩ ጌጣጌጦች መሳሪያዎችን ከተንቤን የሚነሱ ነጋዴዎች ወደ ንጉሱ ወደ ሞቶሎሚ ቤት ያመጡ ነበር። ወደ ሞቶሎሚ ቤት እየመጡ ያው ከዚህ ደግሞ የዝሆን ጥርስና የተለያዩ ቡና ከዚህ ይዞ ጭኖ ይሄዱ ነበር። በደቡብ ኢትዮጵያ ላይ ደግሞ ወላይታ ሱሪ መንግስት ታላቅ መንግስት መሆኑ ማንንም የማይክድ ሀቅ መሆኑ ወይም ለክርክር የማይቀርብ መሆኑ ግልጽ ነው። ሆኖ ሳለ ግን ወደ 16ኛው ክፍለ ዘመን በሚመጣበት ጊዜ በተለይ ወደ 16ኛው ክፍለ ዘመን እነዚህ ታላቅ የህዝቦች ንቅናቄ ቀደም ብሎ በተለይ ወደ 13ኛ ክፍለ ዘመን ጀምሮ በወላይታና በወላይታ መንግስትና በትግራይ በወቅቱ የነበረው የአክሱም መንግስት መካከል ላይ ጠንካራ የንግድ የህዝብ ለህዝብ ግንኙነቱ እንደዚሁ ደግሞ የማህበራዊ ግንኙነቶቹ መኖሩ የአፈ ታሪክና የጽሁፍ መረጃዎቹ ቁልጭ አድርጎ ያስቀምጣሉ። ላቼ አሁን እያስተዳደረ እያለ የላቼን ልጅ ይሄ ከትግራይ የመጣው አገባት። ካገባ በኋላ አሁን ለምሳሌ አንተም ብትሆን እሱም ቢሆን ከልጆቼ አንዱን ያገባ ከልጆቼ ጋር እኩል ይቆጠራል እንጂ ልዩነት የለም። ስለዚህ ላቼ ቀጥታ ይሄንን ልጄ ነው ብሎ እዚህ ከልጆቹ ጋር እኩል አድርጎ እንትን ስል ላቼም አርጅቷል፣ ደክመዋል። ስለዚህ ስልጣኑን ለእሱ ሰጥቶ በቃ እሱ እዚህ አገር እያለ ሞተ። ወላይታ ሶዶ ቡትሬ ሲቋበያና ሲግባቡ ንጉሱ አንድ በጣም ቆንጆ ልጅ ነበራቸው። ንጉስ ሞቶሎሚ ወንድ ልጆቹም ወልዷል። በወላይታ ባህል ንግስናው የሚሰጠው ለአልጋ ወራሹ ለንጉሱ ልጅ ነው። ሚካኤል የሚባል ከተንቤን የመጣው ጎረምሳ ምስትም ያላገባ ይሄ ንግዱ ላይ የነበረ ለንጉሱ አንዳንድ ነገሮችን አገልግሎት መስጠት ጀመረ። ወላይታዎች መሬት እያሰፉ ከፍተኛ ውጊያ በነበሩበት ሰዓት ላይ በቃ ተላመደና ውጊያውን ካልተቀላቀልኩ ይላል። አንተ ትግራይን እዚህ ወላይታ ላይ ብትሞት ለኛ ጥሩ አይደለም፣ ውጊያው ባትቀላቀል ስል በፍጹም በቃ እኔ እቀላቀላለሁ አለ። ፈረስ ጋልቦ በፈረስ ጦር ሜዳ እየሄደ በየቀኑ ጀብዱ ይሰራል። በቃ ተላመደ። ባህሉን ተላምዶ ከህዝብ ጋር ውጊያ ላይ እየተሰማራ ጀብዱ እየሰራ ሲመጣ ንጉሱ አቀረባቸው። እያቀረቡ ሲሄዱ ንጉሱም እያረጁ ሲሄዱ ወደ ክርስትና ሃይማኖትም ተቀይሮ ስለነበሩ በአቡነ ተክለ ሃይማኖት ሃይማኖቱን ስለተቀበሉ መጨረሻ ያው ልጅ ካሉት ልጆች ወራሽ ማን እንዲሆን ማውረስ ሲገባቸው ልጃቸውን ዳሩና የኔን ንግስና ሚካኤል ይውረስ ይላል። አመኔታውን የሰጠው አንደኛው ህዝቡ ተቀበለው። ህዝቡ የተቀበለበት ዋናው ምክንያት አንደኛ ጠንካራ ሰራተኛ በመሆኑ በየአውደ ውጊያው ውጤት በማምጣቱ ከዚህ ጋር ተያይዞ መጀመሪያ ያው ከንጉሱ ጋር አማች ሆነ። ያው የንጉሱን ልጅ አገባ። ንጉሱን ልጅ ካገባ በኋላ ሚካኤል ቤተ መንግስት ነው ያለው ማለት ነው። ስለዚህ ለንጉሱ በጣም ቅርብ ሰው ነው፣ የንጉሱ ታዛዥ ነው። ጦሩን እየመራ ይንቀሳቀስ ነበረ። በዚህ ምክንያት
ሰው በራሱ ጊዜ ይሄ ሰው ይንገስልን ብሎ አነገሰ። አንደኛ ሰዎቹም ለህዝቡ ይሰጡት የነበረው ፍቅር መጀመሪያ በአካባቢ በጊዜያዊነት የተቀመጡት፣ በኋላ ግን ህዝቡ ለምንድን ነው እዚህ የኛ ህዝብ አካል የማይሆኑት እንደዚህ ጠንካራ ከሆኑ በያውደ ውጊያው እኛን የሚደግፉን ከሆነ ውጤታማ ከሆኑ የኛ ህዝብ አካል ለምን አይሆኑም ተብሎ እዚህ የቀሩ እነሱ ወዚህ ቀሩ። ከዛ ባልፋይና የዚህ ሀገር ሰው አካል አድርገው ተቀበሉ። ሶሻል ሜሞሪ የሚባለው ክሊርሊ የሚያስቀምጠው ነው። በኋላ ያሉ የታሪክ ድርሳናትም ይሄን ቁጭ አድርጎ ያስቀምጣሉ። እኔ ግን ታሪክ የሚጽፈው ነገር ሳይሆን በህዝቡ ወላይታ ህዝብ እንደ አንድ ቃል ላይ በህዝቡ ውስጥ ያለው በህዝብ ልብ ውስጥ ያለው ምንድነው ያ የዚህ ዘር መነሻው ከማይሎሚ ጀምሮ ከታምቤን ጀምሮ ከትግራይ ወደ ወላይታ መጥቶ የወላይታ የመጨረሻው ንጉስን ልጅ የወላይታ ማለው በነገራችን ላይ ያ የመጣው ማን ነው ብሎ ቢጠይቅ ደስ ይለኛል። ያን ደግሞ ተያይዞ የመጣው ሹምጋይ የሹምጋይ ልጅ ሚካኤል ወይም ወላይተኛ እንግዲህ ሚካኤል የሚለው እንግዲህ ወላይተኛ ሚሃላ ይሉታል። ሚካኤል ብሎ በረጅሙ ስለማይጠሩ አሳጥሮ ሚሃላ ይሉታል። ከትግራይ የመጡ ግለሰቦች ከ600 ዓመታት በፊት እንግዳ ወደ ሆነው አካባቢ መጥተው እንዴት ለመንገስ ቻሉ? እንዴትስ ገናናውን የትግራይ ስርወ መንግስት ለመመስረት ቻሉ? ዶክተር ሀበሻ ሸርኮ በወላይታ ሶዶ ዩኒቨርሲቲ የታሪክ መምህርና ተመራማሪ ናቸው። ከባልደረቦቻቸው ጋር በመሆን ያደረጉት የጥናታቸው ውጤትም የትግራይ ስርወ መንግስት የመጀመሪያው ንጉስ የሆኑት ንጉስ ሚካኤል ከትግራይ ወደ ወላይታ የመጡበትን ምክንያት 3 መላምቶችን ያስቀምጣሉ። 2 አስተሳሰቦች አሉ። አንዳንዶቹ 3ም ያደርጉታል። በጽሁፍም በአፈ ታሪክ ማሁን ወደ ገጠር ውስጥ ገብተን እኛ ምርምር በሚናርግበት ጊዜ ጽሁፍን ያለው ጋር እንግዲህ ትራንጉሌሽን በሚንሰራበት ሲንቴሲሱን በሚንሰራበት ጊዜ አንደኛው የሚለው ሃይፖቴሲስ ወይም አስተሳሰቡ ምንድነው የሚለው በአምደ ጽዮን ጊዜ በትግራይ በትግራይ አካባቢ ላይ በመንግስት ላይ በወቅቱ በመንግስት ላይ በሰመን በነበረው መንግስት ላይ ያመጹ ግሩፖች ነበሩ። ስለዚህ እነኚህ ያመጹ ግሩፖች ሁሉ መንግስት በንጉሱ ላይ ሲያምጽ ምን ሆነው መጥቷል? ወደ ወላይታ አካባቢ በሚመጡበት ጊዜ ታቦትን ይዞ ብላቴ ወንዝ የሚባል አለ ወላይታ ላይ አንድ ድንበር ላይ በወላይታና በአርሲ ኦሮሞ መካከል አንድ ትልቅ ወንዝ አለ። ይሄን ተሻግሮ ወደ ወላይታ በሚወጡበት ጊዜ መንግስታትን ተቀበሉ። ከዛ በኋላ በወላይታ ውስጥ ገብቶ ልዩ ስፍራ ተሰጥቶላቸው ታቦቱን ተሸክሞ ስለመጡ ከታቦት ጋር የመጡ ስለሆነ ማብራዊ ነው ማለት ነው። ስለዚህ ስለመጡ እዚሁ ሰፍሯል የሚል አንደኛው አስተሳሰብ አለ። ሁለተኛው አስተሳሰብ ደግሞ በጉራጌ በኩል መጥቷል የሚለው ነው። በጉራጌ በኩል መጥቶ እንዳገኝ የሚባል ቦታ አለ ጉራጌ ውስጥ ማለት ነው። እዛ ትግራይ ያው በጽሁፍ ላይ ያለው በትግራይ ግዛት እንደነበረ ምንም የሚከራከር ሰው የለም። ታሪክም የተጻፈ ስለሆነ ማለት ነው። ስለዚህ እዛ ላይ የነበሩ የጉራጌ ውስጥ የነበሩ ከዛ በኋላ ከጉራጌ አካባቢ የነበሩ ትግራይ ጎሳዎቹ ወይም የትግራይ ነገዶቹ ወደ ወላይታ በንጉሱ ጋር ጥሩ በንግድና በተለያየ ምክንያት ላይ ሰፍሮና ተሻግሮ የጉራጌ ቅርብ ስለሆነ ማለት ተሻግሮ ስለመጡ እዚሁ የተለያየ ዲፕሎማሲ በሚፈጥሩበት ጊዜ ከንጉሱና ከወላይታ ህዝብ ጋር በፈጠሩት ለህዝብ ግንኙነት ላይ አንድነትን ፈጥሮ ወደ ንግስና ስርዓት ምክንያቱም ወላይታ ጠንካራ ኮንክ ያነግስ አክቹአሊ በእኛ ሌጀንድ የሚያሳየን ስርወ መንግስቱ አጠቃላይ የተንቤን ነገስታት ከተከዘ እስከ ናግራንደ ሴት ያን በወርቅ ወንበር ማዕረግ የነገሱ ንጉስ ኤልያብ የልጅ ልጆች ናቸው የሚል ሌጀንድ አለ እና ይሄ ኮሎኒ ተሾመ ታደሰ የሚባሉ ሶሺዮሎጂስት በመመረቂያ ጽሁፋቸው እንዳሰፈሩት በ13 00 እስከ 1430 ድረስ ለ130 ዓመት የወላይታ ማላ ዳይናስቲ ወላይታ ላይ ኮላፕስ አድርጎ ሰፊ ግዛት የነበረው ወላይታ ግዛት ኦልሞስት ተዳክሞ ወሰፉ ሁዱጋ ኪንዶ ወይንም አሁን ወደ 11 ቀበሌ መዋቅር ያለው ኪንዶ የሚባል ቦታ ላይ በታጠረበት እነዚህ የትግራይ ስርወ መንግስት መስራች የሆነው ሹምጋይ ሚካኤል ወጣት ናቸው ወቅቱ
ክርስትናውንም ይዞ በዚህ በብላቴ በኩል መጥቶ ወደ ኪንዶ ዲዳዬ ሄደው ለንጉሱ ገጸ በረከት አቅርቦ የሚለው አባባል ማነው አፈ ታሪክ አለ። አብዛኛው ግን ጻፊዎች በዚህ ዙሪያ ጥናት ያደረጉ ጻፊዎች እንደሚስማሙት ያው በንግድ ምክንያት ነው የመጡት። በንግድ ምክንያት ከመጡ በኋላ ለንጉሱ ገጸ በረከት አቅርቦ ስጦታ ሰጥተው ተዋህደው ከዛ በኋላ በንግድ 2-3 ሲመላለሱና ቤተኛ ሆነው በዚህ ምክንያት ነው እዚህ ሀገር የቀሩት። አንጋሽ ቃልቻቸውን ጀምሳ ነብይ የሚባለውን በአካባቢ ሀጂ ሞሳ ተብሎ የሚጠራውን ቃልቻ ከነነጋሪቱ አሁን ዜጋ ኢየሱስ ተብሎ እስከዛሬ የሚጠራውን የኢየሱስን ታቦት ወልዱ ቢዘን ከሚባለው ቄስ ጋር ከነታቦቱ ይዘው 24 ሆነው ወላይታ የገቡ ሰዎች መሆናቸውን ከተንቤን ነው መነሻው ማይሎሚ የሚባል ቦታ አዲያቢ ወይም ደጓ ተንቤን ከሚባለው ቦታ ተነስተው በጉራጌ እንዳጋኝ ዞሮ እዛው እንደመጡ ታቦቱና ቃልቻውን ይዞ ሄዶ እዛ እንዳረፉ ማረፍ እንዳልቻሉና በፍልሰት በመጡበት እዚሁ ወላይታ ንጉስ ላቼ የሚባል የወላይታ ማላ ዳይናስቲ የመጨረሻው ንጉስ ወሻቆ የሚባል ቤተ መንግስት ላይ ኪንዶ ዲዳዬ ባሉበት እዛው ሄደው በአጋሰስ የጫኑትን ወርቅ ገጸ በረከት አቅርበው እዚሁ ለመኖር እንደመጡ የነገስታት ልጆች እንደሆኑ ጥያቄ ያቀርባሉ። ትንሿ ቦታ ዲዳዬ በምትባለው ቦታ ላይ ያኔ ሱፖሞቶ ጋር የሚባለው 6 መዋቅሮች ያሏት ትንሽዬ ቦታ በቀረችበት ሲወረር ጠበው የቀረው ትንሹ ቦታ ላይ ወዴና የሚባል ተራራ ሪስት አድርገው ልጃቸውን ለሹምጋ ሚካኤል ሚስት አድርገው ከዛ ጦር አዝማች አድርገው መጀመሪያ ጊዜ እንደሾሙትና ያ በ14 21 አካባቢ መተው 1430 ላይ ንግስና እንዳገኙ ይነገራል። እንግዲህ ሁለቱ ሃይፖቴሲሶቹ የሚይዙት ምንድነው ዞሮ ከየት ነው ትግራይ መውጣታቸውን ድና ያደርጉም ግን ምንድነው ወደ ወላይታ የገቡበትን መንገድ ሁለት ያደርጉታል ማለት ነው። አንደኛው በቤተክርስቲያንን ተሸክሞ መጥቶ ዲፕሎማሲያዊ በሆነ መንገድ መጥተዋል የሚለው ነው። ታቦትን ይዞ መጥቶ ከመጡ በኋላ ይሄ ወደዚህ መጥቷል ሰላማዊ በሆነ በራሱ ቀጥታ በዲፕሎማሲያዊ በሆነ መንገድ መጥቶ እዚህ ታሪኩ እየተለማመዱ ባህሉ እየተለማመዱ ቆይቷል ወይ ቀርቷል የሚለው። ሁለተኛው ምንድነው በንግድ ጋር ንግድ እንቅስቃሴ ጋር ተያይዞ ብዙ እንግዲህ የንግድ እንቅስቃሴ እንደሚታወቀው እንግዲህ ዛይላና በረበራ ድረስ ላይ ከዚህ አልፎ እስከ ታች እስከ አሁን ቱርካና ብለን የምንጠራበት ከቱርካና አልፎ ግሬት ሌክስ እስከ ቪክቶሪያ ሌክ ድረስ ላይ እንግዲህ የተያዘ የንግድ መስመር መኖር ማንም ይሄን የሚክድ የለም። ስለዚህ ከወላይታ የሚሄደው ሶዶ ላይ ጉራጌ ይገናኛል። ከካፋም ጠንካራ ግዛት ነበር በወቅቱ ከካፋም የሚነሳ ጅማን አቋርጦ አሁንም በጉራጌ ላይ ይገናኛሉ። እዛ ካገሱ ከጉራጌ ላይ የንግድ መስመሩ ወደ ሁለት ቦታ ይከፋፈላል። አንደኛው ወደ ዛይላና በረበራ የሚሄደው ወደ ምስራቅ የሚሄደው፣ ሌላኛው ወደ ጎጃም የሚሄድ ጎጃም አርጎ ወደ ትግራይ አርጎ የሚሄደው የንግድ ወይም በእንግሊዝኛ ሎንግ ዲስታንስ ትሬድ ስለነበረ ይሄነኝ ከሚዲቫል ፒሪየድ ጊዜ የጀመሩ የተያዙ ስለነበረ ያን መንገድ መስመር ተከትሎ በንግድ የመጡ ከመጡ በኋላ ዲፕሎማሲያዊ ግንኙነትን ሲፈጥሩ እዚሁ ቆይቱ ባህሉ ካልቸር ሲያውቁ ጠንካራ የህዝብን ወይም የወደ ስልጣን ደረጃ መጥቶ ስልጣንን ተረክቦ ራሱን የትግራይ ስርወ መንግስት ፈጥሯል ብሎ ያምናል። ህዝቡ መካከል ያለው እምነት ይሄን ይመስላል። የታሪክ ምሁራኑ ጥናታዊ ጽሑፎችና የታሪክ ድርሳናቱ ካስቀመጡት ማስረጃ በተጨማሪ የትግራይ ስርወ መንግስት ምንጭ ከትግራይ ተንቤን አካባቢ ስለመቀዳቱ በአብዛኛው ወላይታዊ አእምሮ ውስጥ ታትሞ የቀረ ሀቅ ነው። የንጉስ ጦና ዘር ሐረጉ ከትግራይ የመጣው መጀመሪያ መጥቶ የወላይታ ማላ ንጉስ የለቼን ልጅ አግብቶ ከሱ ጋር ቤተሰብ ሆኖ ስልጣኑን ተረክቦ በቃ ወላይታን ለማስተዳደር የጀመረው ሰው ልጅ የመጨረሻ ልጅ ንጉስ ጦና ነው ነበሩ። ከነባሩ መንግስት ወላይታ ስቴት እንዴት ለትግራይ ነገድ እንዴት የስራው መንግስቱ ተላልፈ የሚለውን ትንሽ ማለት ፈልጋለሁ። ይሄን ለማለት ወላይታ ላይ ምንም ፊደል ያልቆጠረ አሁን አርሶ አደር ውስጥ ገብተን ወይ ገበሬ ውስጥ እዛው ገጠር ውስጥ ሄደ
ማንኛውም ሰው ሄዶ ወላይታ ላይ ትግራይ የት ነው የት አካባቢ አለ ቢባል አንድ አርሶ አደር ያልተማረ የት አካባቢ እንዳለ ማያቅ አንድ አርሶ አደር ቢጠይቀው ምን ብሎ ይመልሳል? የትግራይ የወላይታ ላይ ያለው የትግራይ ጎሳ ከየት መጥቷል ብለ ቢጠይቀው ከትግራይ ከታምቤን በጣም የሚገርም ትግራይ ብሎ ኤሪያውን ጠቅሶ ከዛ ወረድ ብሎ ታምቤን ይጠቅሳል። ከታምቤን ደግሞ ወረድ ብሎ ወደ ቀበሌ ወይም ወደ ቪሌጅ ሲጠራ ምን ብሎ ማይሎሚ ብሎ ቁልጭ አድርጎ ያስቀምጣል። እንዳርታ በተመለከተ መጽሐፍ የጻፉና የተለያዩ ጥናታዊ ጽሑፎችን ያሳተሙ በወላይታ ሶዶ ዩኒቨርሲቲ የባህል ተመራማሪው አቶ ወልደ ማርያም ልሳኑ የትግራይ ስርወ መንግስት በወላይታ ምድር ሕያው የሆነው በጦር ሜዳ አሸንፎ ጀብድነቱ በተግባር ካረጋገጠ በኋላ እንደሆነ አስረግጠው ይናገራሉ። በወቅቱ ሰው በጣም ተዳክሞ ጦርነቱ ወረራው በጣም አዳክሞት የጦር መሪዎች ተዳክሞ ስለነበር በስንፍና ርስታቸውን በሙሉ ያጡ ወቅቱ እዛው አካባቢ የነበሩ ወላይታዎች የጦር አዝማች ሆኖ አንድ 5-6 የሚያህሉ ቀበሌዎችን አሁን ቦሳ የሚባለውን እስከ ላሾ ድረስ ያለውን ኦኮቶ ሴሬ ዘራዳ እነዚህ የሚባሉ ወደ 6 የሚያህሉ አካባቢዎችን ካስለቀቁ በኋላ በአዝማችነት ወዲያውኑ ህዝቡ ያንን ደካማው ንጉስ ይወረድልን፣ ይሄ ድንበር የሚያስፋፋልን ሰው እሱ እንገስልን ብሎ ህዝቡ አመፀ። ያን ጊዜ ድንበር ለማስፋፋት የተነሳው ጦር ከሾምጋይ ሚካኤል ጋር ከፊት ሆኖ ከኋላ የቀረውን ላቼ ደግሞ ቀሪ ህዝቦች ጋር ሆኖ ጦርነት ወደ ኋላ ባክ ተገጥሞ ጫውካር የሚባል ቦታ ላይ ውጊያ ይገጠማል። ያን ጊዜ የላቼ ጦር ሰብቆ ሲመጣ የሾምጋይ ሚካኤል ጦር በአማካሪዎቹ አማካይነት በመርኮ ያገኛቸውን ከብቶችን በሙሉ አርዶ ሙዳ ስጋ ተራራ ናት ላይ ሆኖ ካውኮሻ ሁሉ ተብሎ ታወቆ ቦታ ላይ ሆኖ በጦረኞቹ ስጋ እየተወረወረ ስለነበር ልዋጎ መጡ ሰዎች እኛ ጦር ወረውረን ስጋ ይወረውርልን ሰው ይንገስ ብሎ እነሱም ያንን ጦር ሲገጥሙ ጆይን ሲያደርጉ ላቼን ያው ዲፖዝ እንዳደረጉና የንግስና ምልክት የነበረውን ካላቻ አንስቶ ሾምጋይ ሚካኤል ላይ አድርጎ ያኔ ከንጉሱ ላቼ ሴት ልጅ ማለትም ከልጁ የተወለደ ግርማ የሚባል ሰው እሱም ቡሻሻ ብሎ ሾምጋይ ሚካኤልን ካዎ ብሎ አነገሱ። ይሄ ካዎ የሚባለው ንጉስ ማለታችን ነው። ቡሻሻ አልጋ ወራሽ ማለታችን ነው። ስለዚህ ንግስናው ላያዳግም ወደ አዲሱ ትውልድ እንዲሸጋገር ተደረገበት። ይሄ ሁሉ ይሄ አካባቢ ተይዞ የተወሰነ ቦታ ብቻ ኪንዶ ዲዳይ ላይ ነበር። ስለዚህ ያው እንደሚታወቀው የመካከለኛው ዘመን ታሪክ በአብዛኛው የጦርነት ታሪክ ነው። ያው ኢትዮጵያ ውስጥ ሁሉም ቦታ የድንበር መስፋፋት መሄድ ምናምን ነበር። ስለዚህ እነኚህ ሰዎችም እንደመጡ ወዲያው አንዱን አውደ ግንባር መርቶ ጦርነት ይጀምራሉ። በጦርነቱ ውጤታማ እየሆኑ ይመጣሉ። ይሄን በጦርነት ውጤታማ የሆነ አሁን ሚካኤል ይመራ የነበረው ግንባር አባቶች እንግዲህ ሲነግሩ ውጤታማ በቃ በሄድበት ድል ያያረጉ እና እንደገና የመመለስ የወላይታን ድንበር እንደገና የመመለስ ስራ አጠቃላይ በአካባቢው በነበሩ ያው በህዝቦች ፍልሰፍትና ንቅናቄ ምክንያት ቦታው ሙሉ በሙሉ ተይዞ ነበር። ጥቂት ቦታ ላይ ብቻ ነበር ያ የወላይታ ህዝብ። ስለዚህ የዚህ ሰው ጥንካሬና ከዛ አካባቢ የመጡ ሰዎች ጠንካሮች ስራ ወዳዶች በመሆናቸው የአካባቢው ሰው ይገነዘባል። ከትግራይ አካባቢ የመጡ ሰዎች ከዛ በኋላ ከዛ ሁኔታም ተነስቶ ነው የንጉሱን ልጅ ለማግባትም የጠየቀው። ከዛ ንጉሱም ጥንካሬውን አይቶ ያው ፈቃድ ይሰጡታል። ከዛ ከህዝቡ ጋር ሙሉ በሙሉ ይዋሃዳሉ። ከዚያች ቅጽበት አንስቶ
ወላይታ ማላ የተሰኘው ስርወ መንግስት ፈርሶ በትግራይ ስርወ መንግስት ተተካ። ትግሬው ንጉስ ሚካኤልም ከወላይታ ማላ የመጨረሻው ንጉስ ላቼ ዙፋኑን ተረከቡ 1430 ዓመተ ምህረት። በወላይታ ማላው በሞቶሎሚ ልጅ በማግባቱ ወደ ሚካኤል ንግስናው ሲዞር የትግሬ ዳይናስቲ ወላይታን ማስተዳደር ይጀምራል። ለ400 ዓመታት እስከ ንጉስ ጦና ድረስ ወላይታን ያስተዳደሩ የነገሱ በሚካኤል ገዛኝ እያሉ እስከ ጦና ድረስ የነበሩ ከነበረው ከትግራይ ስም ወደ ወላይታ ስም እየተቀየሩ የመጡት ወላይታን ያስተዳደሩት ባህሉን ቋንቋውን ቢረሱም ከተንቤን የመጡ የትግሬዎች ዳይናስቲ ነው። ስለዚህ በጣም የተያዘ የተጠናከረ የትግሬ ዳይናስቲ ነው። በጣም ኃይለኛ ነው። ከው የሚባለው ንጉስ ማለታችን ነው። ቡሻሻ አልጋ ወራሽ ማለታችን ነው። ስለዚህ ንግስናው ላያዳግም ወደ አዲሱ ትውልድ እንዲሸጋገር ተደረገበት። ሹምጋይ ሚካኤል ንጉስ ሲሆን ታላቅ ልጁ ግርማ አልጋ ወራሽ እንዲሆን በተመሳሳይ ሰዓት ተወስኖ ኮይሻ በሚባል ተራራ ላይ ማማ ሰርተው የመጀመሪያውን ሰው ያነገሱት እዚያው ነው። የንጉሱን ልጅ ከማግባቱ ጋር በተያያዘ ነው ይሄ የንግስናው ለሚካኤል የተሸጋገረው። ስለዚህ ህዝቡ በራሱ ፈቃድ የዚህ ሰው ጥንካሬ ካየ በኋላ ንጉስ ላቼ ያኔ አርጅቶ በጣም ሸምግሎም ነበር። ስለዚህ ይሄን የሚመጣውንም ጦርነቱንም ለመመለስ የተያዘውን አካባቢያችንን ለማስመለስ ይሄ ጠንካራ ሰው ይመስለናል ይሉና ሚካኤል ወዜ ብሎ ያነክሰው። ሚካኤል ወዜ ማለት ያው በፈረስ አስቀምጦ ሚካኤል ይንገስልን ንጉሳችን ነው። የወላይታ ህዝብ አሾንጋራ ዲያጌ ሚካኤል ንጉስከሃ በወላይታ ይሄ ማለት ይሄ መርቶ የሚችል የመምራት ጥበብ ያለው ጠንካራ ጦርን በሄደበት ላይ የንጉሱ እንግዲህ ያማቹ የንጉሱን ልጅ ስላገባ ሚካኤልን ምን አድርጎታል ማለት ነው። ንጉሱ እንግዲህ የንጉስ ፋሚሊ ሆኖታል ማለት ነው። ስለዚህ ይሄ በእኛ ላይ ቢነግስ ይሻላል ብሎ ንጉሱ የደከመ ሲመጣና የመጨረሻው የወላይታ ማላ ንጉሱ ከስቴቱም ጭምር መንግስት ብቻ ሳይሆን ቶታሊ ግዛቱን ጭምር እየጠበበ ከመምጣቱ ቻይ የወላይታ መልሶ ይሄ ወላይታ አካባቢን ማቋቋም የሚችል ይሄ ሚካኤል በእኛ ላይ ይንገስልን ብሎ ወዘ ሚካኤል ወዘ ብሎ ማለት ይንገስልን ብሎ ህዝቡ ተስማምቶ ካነገሰ በኋላ ሚካኤል ከዛ በኋላ ሚካኤልም የመጀመሪያው ነው ማለት ነው። ይሄ ከሌላ አካባቢ የመጣ ሰው ነው ተብሎ አልተከለከለም። እንዲያውም ንጉሱም አልፈቀዱም። ህዝቡ ነው ያነገሰው። ህዝቡ ካነገሰ በኋላ የወላይታ ትግሬስ ዘረግንድ ነገስታት ሐረግ ቀጠለ። ያው ሚካኤል አዛኝ ከተማ አዛኝ ይላሉ አሁን እነሱ ሲኖር ገዛኝ እንደዚህ አይነት ስም ይቀጥልና ወደ 3-4ኛ ንጉስ ሲሆን ያው ቀስ ያለ እየተዋሃደ ኮቴ ልባኔ ቱቤ ምናም ያለ ወደዚህኛው እየመጣ እስከ ንጉስ ጦና ድረስ ነው የነገሰው። ንጉስ ሚካኤል ብርቱ እንደነበሩ ይነገርላቸዋል። የታሪክ ድርሳናቱና ጥናታዊ ጽሑፎቹ ንጉስ ሚካኤል እንዴት ስልጣን ተቆጣጠሩ በሚለው ላይ የተለያዩ መላምቶችን ቢያስቀምጡም በአንድ ነገር ግን ያለምንም ልዩነት ይስማማሉ። በንጉሱ ጥንካሬ እዚሁ የተለያየ ዲፕሎማሲ በሚፈጥሩበት ጊዜ ከንጉሱና ከወላይታ ህዝብ ጋር በፈጠሩት ለህዝብ ግንኙነት ላይ አንድነትን ፈጥሮ ወደ ንግስና ስርዓት ምክንያቱም ወላይታ ጠንካራ ኮንክ ያነግሳል። ምንም እዛ ላይ ኮምፕሌክስ የለውም። ምክንያቱም አንተ ጥንካሬ ይፈልጋል፣ እስተቱን ይጠብቃል። ወይ ራሱ ወላይታ ቅድም እንዳልኩ ጠንካራ እስተት ስለነበረ ጠንካራን እስተቱን ይጠብቃል አይጠብቅም፣ ለህዝቡ ታማኝ ነው ወይ? ይሄ ሁሉ ያሸነፍነው ከትግራይ በመሩት በትክክል ጀግና ሆኖ ባይመሩ ኖሮ የወላይታ ማላው ወይም የሌላው ነገስታት ስልጣኑን ይወስዱ ነበር። ለ400 ዓመታት በተዋረድ ለልጅ ልጃቸው ስልጣን እያስረከቡ ያሉት ይምራን ትግሬው ተብሎ የወላይታ ትግሬው የተሰጠበታል። ጠንካራ የህዝብን የመምራት ኢኮኖሚም የመምራት ይሄ ብቻ ሳይሆን ደግሞ የህዝብ ለህዝብን ግንኙነትን ለማጠናከር የሚችል በመሆኑ ከዛ በኋላ ህዝቡ የወላይታ ህዝብ ደግሞ የራሱን መንግስት እንዲፈርስ ስለማይፈልግ ጠንካራ ስለሆነ ከዛ በኋላ መጨረሻው የስርወ መንግስቱ ማለት የወላይታ ማላ ስርወ መንግስቱ ከዛ በኋላ በተለይ ንጉሱ ከደከመ በኋላ አየና ህዝቡ ይሄ ቢነግስልን ምክንያቱም ኦሬዲ ፓርት ሆኗል ወላይታ ፓርት ቢከም ፓርት ኦፍ ወላይታ። ስለዚህ የወላይታ ፓርት ስለነበረ በቃ ይሄ መንገስ አለበት የሚል ኮንሰንሰስ ላይ ደርሶ ህዝቡ ፈቅዶና ወዶ
አፍቅሮ በኔ ላይ ይንገስ ብሎ ዲሞክራሲያዊ ስርዓትን ያሳየበት ዋናው መነሻ ይሄ ነው የሚለው አንዱ ንጉስ በሌላው ንጉስ እየተተካ የትግራይ ስርወ መንግስት በወላይታ ጥንካሬውን ጠብቆ ግዛቱንም እያስፋፋ ቀጠለ። ከዛ በኋላ መሃላ መጣ። ከመሃላ በኋላ ደግሞ ከተማ መጥቷል። ከተማ ነው ሙሉት። ከከተማ በኋላ ደግሞ ገዛኝ ወይ ገዛኛ ይሉታል። ገዛኝ ይሉታል። ከዛ በኋላ አዳይ ይሉታል። ከዛ በኋላ ኮቴ ይሉታል። ከዛ በኋላ ደግሞ ሊበን ይሉታል። ከዛ በኋላ ቱቤ ይሉታል። ከቱቤ በኋላ ደግሞ ሳና ይሉታል። ከሳና በኋላ እንግዲህ ማን ይመጣል ማለት ነው? ከኢሚዲየትሊ ከሳና በኋላ አማዶ መጥቷል። ከአማዶ በኋላ ኦጋቶ መጥቷል። ከኦጋቶ በኋላ ዳሞቴ መጥቷል። ከዳሞቴ በኋላ ጎቤ መጥቷል ማለት ነው። ከጎቤና ጎቤ ቀጥሎ ደግሞ የመጨረሻው ጦና ነው። ጎቤ የንጉስ ጦና የንጉስ ጎቤ ልጅ አይደሉም፣ የልጅ ናቸው። ምክንያቱም በወላይታ ባህል ላይ ምንድነው የመጀመሪያ ንጉስ ይነግሳል። የመጀመሪያ ወንድ ልጅ ይነግሳል ማለት ነው። የወንድ ልጅ ለሚነግስ የጎቤ ልጅ ታላቁ ልጅ የጦና አባት ነበሩ፣ ጋጋ ነው የሚባሉት። ስለዚህ ጋጋ ከሞቱ በኋላ ምክንያቱም ቡሻሻ ወይም አልጋ ወራሽ ነው የሚባሉት፣ ጋጋ አልጋ ወራሽነት እያሉ ለስልጣን ሳይበቁ ምን ሆኑ? አረፉ ማለት ነው። ካረፉ በኋላ እንግዲህ መንግስት ያለበት ማን ነው? የንጉስ የቡሻሻ ወይም የአልጋ ወራሽ ጋጋ ልጅ የመጀመሪያ ልጅ ጦና ስለነበረ ንጉስ ጦና በዚህ ሁኔታ ላይ ነገሱት ማለት ነው። እንግዲህ እነኚህ እኔ ኋላ የቆጠርኳቸው ከሚካኤል እስከ ጦና የቆጠርኳቸው 14 ነገስታት በወላይታ የነገሱ የትግራይ ስርወ መንግስት ነገስታትና ድንበርን ዳርን የጠበቁ ታላቅ መሪዎች ናቸው ማለት ነው።